እንትን ምትል ይላል እዩትና ትርጉም ሁለቱም አንድ ነው ይስማማሉ። ማለትም የወንድ ልጅ ብልት ቅርጽ እንደሆነ ሁለት አይነት ትርክት ነው። አንዱ ከግብጽ መጣ ይላል፣ አንዱ ደግሞ ከእንትን መጣ ይላል። እና ይሄ የወንድ ልጅ ምንሽር ነው እንደምታዩት። ይሄ ሐውልት ነው፣ በጣም በታሪክ ውስጥ የተመዘገበ ሐውልት ነው። ከአክሱም ጽዮን ማርያም አጠገብ ነው ያለው ራሱ ማለት ነው። አሁን ዘሌዋውያን ላይ ትገባለህ። ዘሌዋውያን 26 አንድ ላይ ገባ። ኦሪት ዘሌዋውያን ምዕራፍ 26 ቁጥር 1 ላይ ማለት ነው። የወንድ ልጅ ብልት መሆኑ ሁሉም ያምናሉ። ግን ችግሩ ከየት ነው የመጣው? ከግብጽ ነው የመጣው ወይስ ንግስት ሳባ ናት ያሰራችው የሚለው ላይ ሁለት አይነት ትርክት አለ። ይታያችሁል። እኔ ያህዌ አምላካችሁ ለእናንተ ጣዖታት እኔ አምላካችሁ ያህዌ ነኝና ለእናንተ ጣዖትን አታደርጉ፣ የተቀረጸ ምስል ወይም ሐውልት አታቁሙ። ተመልከቱ፣ ሐውልት አታቁሙ የተከለከለ ነው። ጥያቄያችን ሐውልት አታቁሙ ያለው አምላክ እያለ የወንድ ልጅ ብልት የወንድ ልጅ ምንሽር አደባባይ ላይ ከቤተክርስቲያን አጠገብ አድርጋችሁ ሐውልት አታቁሙ እያላችሁ እናንተ ሐውልት አስቁማችሁ፣ ለዛውም የወንድ ልጅ ብልት የወንድ ልጅ ፕራይቬት ፓርት የወንድ ልጅ ምንሽርን አስቀምጣችሁ አጠገብ ያለውን መጀመሪያ ሳታፈራርሱ ይህንን እንዴት ለሙስሊም ሀገራችን ውጡ እንዴት ትላላችሁና ይሄ ሁለቱን ለማለት ፈልጌ ነው። ኢንሻአላህ ክርስቲያኖች ሰዎች ካሉ እኔ ለመስማት ራሱ በጣም ነው የምፈልገው ይሄን ነገር በጣም በጓጉቼ ነው። በቃ የዛሬው ፕሮግራም በጣም ጓጉቼ ነው የመጣሁት። በቃ ምናልባት አዲስ ነገር እስቲ ይማርበት ይሆናል ብዬ ነው የመጣሁት። እስቲ ክርስቲያኖች ካላችሁ ግቡና እድሉን ስጧቸውና ለነሱ ታወራላችሁ ከና አሚር ጋር ማለት ነው። ኢንሻአላህ እኔ ጨርሻለሁ። መጨመር ይፈልጉ ወንድሞች ካሉ ይጨምሩ። ሰላም አለይኩም ጋይስ እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። መሲ ይህን ፕሮግራም ያው እኔ በጉጉት ከሚጠብቁት አንዷ ነኝ። ኢቭን በዳታ ነው የገባሁት ፍሪ ቡሃሪ ላይ እሙ ሰላማ ስለተረካችሁ በዛም ላይ የምትጨምሩት ነገር ካለ ብትጨምሩ ደስ ይለኛል። አይደስ ካላላችሁ ይቅር፣ መነሳት አለበት ካላችሁ ታነሱታላችሁ። ሁላችንም ሀሳብ እናስቀምጥበታለን። ግን እስካሁን ላላችሁት ነገር ጥሩ ነገር ብላችኋል። አክሱም የሚለው ቃሉ ራሱ ያው መጽሐፍ ቅዱስ ላይ የለም። አክሱም የተቀደሰ ነው የሚል መጽሐፍ ቅዱስ ላይ የለም። በረበት መጽሐፍ ቅዱስ ላይ የለም። አንደኛ ነገር። ሁለተኛ ነገር ንግስተ ሳባ ሰለሞን ጋር ሂዳ ከሰለሞን ልጅ ወለደች ምናምን የሚለው መጽሐፍ ቅዱስ ውስጥ ታሪኩ የለም። ያለው ክብረ ነገስት ነው። ክብረ ነገስት በነገራችን ላይ የአክሱም ገዢ የነበረ ሰው በ14ኛው ክፍለ ዘመን የተረጎመው ነው። ወዴት ነው የተረጎመው? ከአረበኛ የተተረጎመ ነው። ያው ወንድሞች ተናግረዋል። በመጀመሪያ ግን ክብረ ነገስትን ማን እንደጻፈው ራሱ በግልጽ አይታወቅም። የተለያዩ ሰዎች የተለያየ ሐሳብ ነው። እንዲያውም ኢየሱስን ፈጣሪ ያደረጉ ማርያምን የፈጣሪ እናት ያደረጉ እነዛ ቀሳውስትና መነኮሳት የፈለሰፉት መጽሐፍ ነው ክብረ ነገስት ማለት ነው። ኦኬ። ከዛ ከሆነ ቋንቋ ወደ አረበኛ፣ ከአረበኛ ደግሞ ወደ ግዕዝ፣ ከግዕዝ ደግሞ ወደ አማርኛ አይ ቲንክ ተተርጉሟል መሰለኝና ክብረ ነገስት የሚገርመው ነገር ከአይሁድ ታሪክ ጋር የማይመሳሰል ከመጽሐፍ ቅዱስ ጋር የማይመሳሰል ነው። ቅድም አይሁዱ ልጅ በነገራችን ላይ ራባይ ነው መሰለኝ፣ የአይሁድ ራባይ ብሎ ማለት መምህር ነው። ኢየሱስም ራባይ ነበረ። በዛው አጋጣሚ የአይሁድ መምህር ነበር ኢየሱስና ያንን የቅድሙን ራባዩ ልጅ ባይወጣ ደስ ይለኝ ነበረ። በአይሁድ እይታ ታቦተ ጽዮን የእውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምትለው ነው ወይ የሚለውን ያብራራል ብዬ ነበረ። ኤኒዌይስ የለም። በአይሁድ ትርክት የሳባዎች ንግስት የሳባ ህዝቦች ንግስት ከሰለሞን ልጅ ወለደች የሚባል ነገር የለም። ሲጀመር ይህን ታሪክ አይሁዶች በጣም ነው የሚቃወሙት። ለምን እንደሚቃወሙት ታውቃላችሁ? ንግስና የሚተላለፈው በአባት ነው፣ በአባት በኩል ማለት ነው እንጂ ገና የሳባ ልጅ ነኝና እኔ በሳባ በኩል ብሎ ይዞ ወደ ኢትዮጵያ መምጣት አይቻልም። ኖርማሊ እዛው በአይሁድ አካባቢ ከአይሁድ አባቱ ጋር የሚያያዝ ነው እንጂ አይሁዶች ይህን ታሪክ ፈጽሞ አይቀበሉትም። የተለያየው ትርክት ነው ያለው። በባቢሎን ጊዜ ጠፍቷል ወይም ተሰርቋል ምናምን ነው የሚሉት እና ጠቅለል ባለመልኩ ወደ ኢትዮጵያ እንደዚህ አይነት ታሪክ ለምን ተፈጠረ ከተባለ ይህን ታሪክ የፈጠሩት በተለያየ ጊዜ ስብሰባ እየሰበሰቡ ማርያምን የፈጣሪ እናት እናድርጋት፣ ኢየሱስን ፈጣሪ እናድርገው የሚሉ ቄሶችና መነኩሴዎች የፈለሰፉት ትርክት እንጂ በአይሁድም አይታወቅም፣ በመጽሐፍ ቅዱስ አይታወቅም። ተደጋጋሚ እንደተናገርኩት መጽሐፍ ቅዱስ የአይሁድ እምነትና የአይሁድ ሕዝብ ብቻና ብቻ ነው ያለበት እንጂ የአማራ ቄስና የትግሬ ቄስ የለበትም።
ኢትዮጵያ ውስጥ ያለችው የኢትዮጵያ ኦርቶዶክስ ቤተክርስቲያን የተሰራችው በአማራና በትግሬ ቄስና መነኮሳት ነው። ኢቭን ክብረ ነገስትን እንዲተረጎም ያደረገው በ14ኛው ክፍለ ዘመን የምንተቀለችው ከዛሬ 600 ዓመት በፊት ነው። የአክሱም ገዢ የሆነ ሰው ክብረ ነገስትን የተረጎመው ማለት ነው። ስለዚህ በነገራችን ላይ ልብ ብላችሁ ከሆነ ለምሳሌ ፓትሪያርኩ ያው ቅድም አላየሁም እንዳሉ ወንድሞች አሳይተዋል። አሁን ፓትሪያርክ ዘመንበረ ወጨገ ዘአክሱም ምናምን አይደል ስማቸው፣ ይሄ የማዕረግ ስማቸው ሸዋንና ትግሬን ነው የሚያያይዘው። እንደታቀ ሸዋና ትግሬ ብሎ ማለት የአማራ ትግሬ ነው እንጂ ወጨገ ዘመንበረ ኦሮሚያ አይልም። ምክንያቱም ራሳቸው ትግሬዎቹና አማራዎቹ ናቸው ወደ ደቡብ በቀኝ ግዛት ወረዱት እንጂ ወጨገ ዘመንበረ ኦሮሚያ አይባልም። ወጨገ ዘመንበረ ደቡብ የለም። ወጨገ ዘመንበረ አክሱምና ሸዋ የተባለው አማራ ነው። አክሱም ራሱ አክሱም ነው። እና የሚገርማችሁ ነገር እዚህ ጋር ማወቅ ያለባችሁ የራሳቸውን ፖለቲካ ለማሳለጥ ነው። እንደውም አንድ ጊዜ እዚህ ጋር አሁን ላይ አንድ ላይ ምናምን ብለው ነው እንጂ ይሄ ታቦተ ጽዮን የሚባለው ነገር በተለያየ ጊዜ የተለያየ ዓለም አቀፍ ሚዲያዎች ማለት ነው መተው አሳዩም ብለው ነበር። እኔ ራሱ አንድ ጊዜ በጣም ማረሰው ዘቻናል የሚል የቴሌቪዥን ነውና የጥንት ነገሮችን የሚፈልግ ነው ሄዶ የሚያሳይ ነው። ከዛ የተለያዩ የውጭ ታዋቂ ሚዲያዎችና ጋዜጠኞች ሲመጡ ምን እንደሚሉ ታውቃላችሁ? የደብሩ አስተዳዳሪ የሉም፣ የት እንደሄዱ አናቅም፣ እኛ ማስገባት አንችልም ብለው ይመልሷቸዋል። ከበር ነው እኔ ባይኔ በብረቱ አይቻለሁ የተቀረጸ በቴሌቪዥን የተላለፈ የበእንትኑ ዘበኛው ከበር ሲመልሳቸው የደብሩ አስተዳዳሪ ስለሌለ አክሱም ጽዮን ቤተክርስቲያንን ከፍተን ውስጡን ማሳየት አንችልም ብለው ከልክሏል። ቢኖር ማለት ነው በኩራትና በቃ በጉረኝነት ከፍተው ነበር የሚያሳዩት። የለም እንዴ አቡነ ማትያስ አሁን ላይ ያሉት መሪው አላየሁም ነው ያሉት እኮ አሳይተዋል። ወንድሞች ነገር የትግሬ መነኩሴ ልብ ብላችሁ ከሆነ ትግሬን ከፍ እያደረገ ነው ራሱ ገድላትና ተአምራት የሚጽፈው። ልብ ብላችሁ ከሆነ አንዳንድ የፕሮቴስታንት ሃይማኖት ሰባኪዎች ምን እንደሚሉ ስለ ማርያም ስለ ኢየሱስ ማርያምን አሁን አንዱ ጎጃሚ ያደርጋታል። ያኒ ያማራው እንትን መነኩሴ ያኒ ገድላት ጻፊ ደግሞ የትግሬው ደግሞ ይመጣና ምን ያደርጋታል? አክሱማዊ ያደርጋታል። እና ተከፋፍለው በአክሱም በኩልና በሸዋ በኩል ተከፋፍለው ነው ሲጽፉ የነበረው ራሱ ገድላትና ተአምራቶቹ ራሱ ብሔር ተኮር የሆኑ ናቸው እንጂ አሁን ለምሳሌ እንትና ይሄ እኒህ የሚባሉት አባ ማን ነበር የሚባሉት የእንትናቸው ያድዋ ሰው ናቸው። ያድግራት ኦር ያድዋ ሰው ናቸው። እነዚህ ኢየሱስ እየተመላለሰ ሲስማቸው የነበሩት መነኩሴ ማለት ነው። እኒህ መነኩሴ አሁን ከኢየሱስ ጋር ኢቭን ሲሳሳሙ የነበሩት ራሳቸው እዛው የትግሬና የአማራ እንትኖች ናቸው። ያኒ ይሄን ትርክት የሰሩት ኢትዮጵያን እናስተዳድራለን ሲሉ የነበሩ ናቸው። በነገራችን ላይ አንዳንድ የትግሬ ፖለቲከኞች ትግሬ ላይ አክሱም ጽዮን አለ በሚል ቅናት ግማደ መስቀሉን አማራ ክልል እዛ ግሸን ማርያም አመጡ እያሉ ይቃወማቸዋል። ግማደ መስቀል የሚባል የለም፣ ውሸት ነው፣ የራሳቸውን የአማራ ፖለቲካ ለማሳመር ነው እያሉ ይወቅሷቸዋል። እናንተ ግን አማሮቹ ትግሬዎችን አይቃወሙም። ይሄ ጽዮን ማርያም የሚባለው ማን ነው ታቦቱ የለም ብለው አይቃወሙም። ምክንያቱም ሃይማኖታቸውን ያዋርዳሉ ብለው ስለሚሉ ማለት ነው እንጂ አንዳንድ ጽንፈኛ የትግሬ ፖለቲከኞች የምትጠይቋቸው ውሸት ነው፣ ግማደ መስቀል ኢየሱስ የተሰቀለበት የለም፣ አማራ ክልል ሲዋሿችሁ ነው፣ ለፖለቲካ ማስኬጃ ነው፣ እንትናችንን ስልጣናችንን ከአክሱም መንበር ወደ ሸዋ ወስደው ነው ያሉት። ከዛ በኋላ እንዳይጣሉ መንበሩ ምን ብለን እንሰይመዋሉ? አክሱም ወጨጌ ዘመንበረ አክሱም ወሸዋ ብለን እንበለው አሉ። እና ይሄ ነው ትርክቱ ለራሳቸው የፖለቲካ የበላይነት ለማምጣት እንጂ በጭራሽ መጽሐፍ ቅዱስ ላይም ሆነ የማይገኝ የተፈጠረ ውሸት ነው። እንደውም ክርስትና ወደ ኢትዮጵያ የመጣው በስደተኞች አማካኝነት ነው። ስለዚህ የክርስትና ቅዱስ ተብሎ ሊሰራበት የሚገባው ምንድነው? ምናልባትም ሐዋርያት የሞቱባት ግሪክ ላይ ነው። ሐዋርያት እነዚህ የአረማዊ እምነት ተከታዮች ሐዋርያትን እየሰቀሉም አንገታቸውን በሰይፍ እየቀሉ የገደሏቸው የት ነው? ግሪክ ላይ ነው እንጂ ወይም በቱርክ ምድር ላይ አንዳንድ አካባቢ ቱርክ ላይ ወይም ግሪክ ላይ ነው እንጂ ኢትዮጵያ ከቅድስና ጋር አይገናኝም ሲጀመር ማለት ነው። እኔ ምን አይነት ቅድስና እንደሚሰሩም ራሱ አላውቅም። ይሄን ብቻም ሳይሆን የመጨረሻ ማስቀመጥላችሁ አክሱም ለምሳሌ አክሱም ይሄ ሐውልቱ ረጅሙ ከክርስትና ሃይማኖት ጋር ፈጽሞ አይገናኝም። ክርስትና ሃይማኖት ወደ አክሱም በሰሜን በኩል ወደ አክሱም ከመንጣቱ በፊት የነበረ
የጣዖት እምነት ተከታዮች ምናልባትም ክብራቸውን ንግሳቸውን ሃይማኖታቸውን ምናቸውን ያው የተለያየ እንትኖች አሉ ሪዋያዎች አሉ ቅድም ኡስታዝ የነገራችሁ ሪዋያ አለ እኔ የምነግራችሁ ሪዋያ ደግሞ ሌላ ሪዋያ ነው እነዛ ጣዖት አምላኪዎቹ ነገስታቶቹ ንግስናቸውን ስልጣናቸውን ኃያልነታቸውን ሊገልጹበት ያቆሙት ነው ይባላል የሚገርማችሁ ማለት ነው አሁን ለምሳሌ የትግሬ ሴቶች ጆሮአቸው ላይ የሚያንጠለጥሉት ያ ጨረቃ የሚመስለው በነገራችን ላይ ያ ከክርስትና በፊት የነበረ የሰማይ አምላክ እየተባለ የጨረቃና የፀሐይ ቅርጽ ያለው ጣዖት ነው ሴቶቻቸው ጣዖቶቻቸውን በጆሮአቸው ላይ አንጠልጥለው የአክሱም ሐውልትን አቁመው ሙስሊምን እንዴት ነው የሚከለክሉት ነው በመጀመሪያ ሴቶቻቸውን ጆሮአቸው ላይ የሚያንጠለጥሉትን ጣዖት ያስቆሙ ሲቀጥልም አክሱም ሐውልትን ይጣሉ አክሱም ሐውልት ከክርስትና ጋር በጭራሽ የሚገናኝ አይደለም ጣዖት አምላኪዎች ያቆሙት ነው ቅድስት ከተማ ናት ከተባለ ሴቶቻቸው ጆሮ ላይ ያለ ጣዖት ይጣሉ አክሱም ሐውልቱን የሚያፍርሱ አይ አክሱም ሐውልትን አናፈርስም ሴቶቻችን ከጥንት ከአያት ቅድሚያቶቻቸው ከጣዖት አምላኪ አያት ቅድሚያቶቻችን የወረስነው የጣዖት ምልክት ነው ካሉ ማንንም ሰው የፈለገውን እምነት መከተል ይችላል የትግሪ ሙስሊሞችም የፈለጉትን እምነት መከተል ይችላሉ በከተማ መቀበር መስጊድ ማግኘት መስጊድ ይጀመልበስ ሙሉ መብት አላቸው በነገራችን ላይ እነዚህ ሰዎች በታሪክ በመረጃ በእውቀት ምናምን አይደለም የሚያምኑት በጉልበትና የሚያምኑት በስሜት ነው ስሜታዊና ጉልበተኝነት ደግሞ እድሜ አይኖረውም ቶሎ የሚንኮታኮት ነው ኢንሻአላህ እህት ወንድሞቻችን ፈተህ ያገኛሉ ብለን ተስፋ እናደርጋለን የተናገርኩት ግልጽ ይሆንላችኋል ብዬ ተስፋ አደርጋለሁ ግልጽ ካልሆነላችሁ ኮሜንት ላይ ጻፉ ሌሎች እህት ወንድሞች ቀጥሉ ክርስቲያኖችንም እናስተናግዳለን ካላችሁ ቀጥሉ ይሄንን ለመናገር ነው ሮብስ ግን የሚደርስ የቸኮልኩት ጀዛኪላህ መሲ እናመሰግናለን አላህ ይስጥልን ብዙ ፖይንቶች ተነስተዋል አክቹአሊ ቅድም እንዳያችሁት በዚህ በተነሱ ነገራቶች ላይ ጥያቄ ያላችሁ ወይም ደግሞ ልክ አይደለም ታቦተ ጽዮኑ አክሱም ውስጥ አለ ብላችሁ የምታምኑ ካላችሁ ክርስቲያኖች ግቡና አፋጡን ብለናል ኢየሱስ ከሌለ ነው የሚለው ኦኬ ኢየሱስ ከሌለ አምላክ የለም ዛሚር ከዛ በፊት ክብረ ነገስትን ያዘጋጀው ነገስት ነው እሱንም ይዩት ራሱ ማለት ነው ረጋ ብላችሁ ጊዜ ሰጣችሁ ማለት ነው ከ900 ዓመት እስከ 1270 ድረስ ሲገዛ የነበረው የዛጉዌ ሥርወ መንግስት ይባላል ይሄንን ንቡረ እድ ይስሐቅ የጻፈውን መጽሐፍ አይቶ ይኩኖ አምላክ ነው በ1270 ላይ ገርስሶ ሰለሞኒክ ዳይናስቲ የሚባለውን የመሰረተው የሰለሞን ሥርወ መንግስትን የመሰረተው ይኩኖ አምላክ ነው ትርክቱ ከዛ ነው የሚጀምረው ከዛ በኋላ ምንድነው የሚሉት ምንድነው ንጉስ ይመጣል የሚል ትምህርት መጣ ሞአንበሳ ዘምነገደ ይሁዳ በዳዊት ቤተሰብ ውስጥ በይሁዳ ነገድ ውስጥ የሞአንበሳ የሚባለው ዘፍጥረት 49:11 ላይ ያለው ይመጣል የሚል ትርክት ነበራቸው መጨረሻ ላይ ላስት ማን እንደሆነ ታውቃላችሁ ጠብቁ እስቲ መሲ እስቲ ከፈችና ጠብቂ እስቲ ማን እንደሆነ መጨረሻ ላይ መጡት ሞአንበሳ ዘምነገደ የተባለው መሲ ልክ አይሁዶች መሲ እንደሚጠብቁት በኢትዮጵያ ደግሞ መሲ ሆኖ ይመጣል መጨረሻ ላይ ማን ነው ጠብቁ እስቲ ሞአንበሳ ዘምነገደ ይሁዳ ነው ሰምቻለሁ ከሁለት ሰዓት ጀምሮ ነበርኩኝ ሙሉን ሰምቻለሁ ኦኬ ስቲል አቋም አለ አቋምህን አልቀየርክም ፕሮግራሙን ከሰማ በኋላ ታቦተ ጽዮን ውስጥ አለ ብለህ ታምናለህ ሳይድ ይዛችሁ እያወራችሁ ስለነበረ ጥያቄዎችን ልጠይቃችሁ መረጃውን ጥሩ አቀናጅታችሁን ያመጣችሁት ግን ያው ወደምፈልጉት አቅጣጫ ነው ተርኮም ስለሞከራችሁ አንዴ ጥያቄን መልስልኝ እሺ ሀቢቢ አንዴ ታቦተ ጽዮኑ አክሱም ውስጥ አለ ብለህ ታምናለህ በትክክል ያው አይታ ላሳየም ምናምን ከሚለው እሱኛው ከሄድ እሺ ቀጥል ወይ ያ ታቦተ ጽዮኑ አክሱም ውስጥ አለ ብለህ የምታምን ከሆነ መጽሐፍ ቅዱስ ደግሞ ከ400 ዓመት መረጃዎችን ስትሰጡ ያው እንደነበር አይቻለሁኝና በምቃድ በሱም ምትክ ደግሞ ሌላ ታቦት እንዳደረገ ይናገራል እዛ ጋር የሚያወራው ሰምተሃል ኦሜጋ ከ400 ዓመት በኋላ እሺ ቀጥል ወይ ይሰማል አንደኛ ነገር አይ ቲንክ ንግስተ ማን ነው ክብረ ነገስትን አንብበሃል ኦሜጋ አይቼዋለሁ አይ አንብበህ የምታውቀውን አንደኛ አስተካክል አዛሪያስ ካህን ሳይሆን የካህኑ ሰዶቅ ልጅ ነው
እሱ መጀመሪያ ማስተካከል አለበት። የካህን ልጅ እኮ ካህን ነው በብሉይ ኪዳን ስርዓት። የካህን ሰዶቅ ልጅ ነው እንጂ ካህን አይደለም። እሱ እንዲሄዱ ከታዘዙት የእስራኤላውያን ልጆች መካከል ነው። በገጽ 43-44 ታሪኩ እንደሚተርከው ከሆነ እንዲሄዱ ተገደው በታዘዙበት ሰዓት ደስተኞች እንዳልነበሩ። ክብረ ነገሥት ላይ ያለው ጸሐፊ አንደኛ ሪቪልድ አይደለም፣ ዲቫይን ሬቪሌሽን አይደለም ኦሜጋ ስታየው። ሁለተኛ ነገር ደግሞ ምንድነው የ1225 ላይ ነው ያዘጋጀው። ከየት ነው ያመጣው? ምንጩ አይታወቅም። ምንጭ የለም። ከዛ በፊት አርኪኦሎጂካል፣ አንትሮፖሎጂካል፣ ፊዚዮሎጂካል ኤቪደንሶች ምንም የሉም። ከኢትዮጵያ ውጭ ያሉ ትርክቶች ውስጥም የሉም። አሁን ጥያቄ የሚነሳው ምንድነው ኢየሱስ ከመወለዱ ከ400 ዓመት በፊት የተጻፈው የዜና መዋዕል ጸሐፊ ነብዩ ኤርሚያስ በሚጽፍበት ሰዓት ላይ ታቦቱ በኢየሩሳሌም ውስጥ ነበረ ብሎ ይናገራል። ማን ነው አንድ ሰው መስማት ያለበት? በንጉሥ ሰለሞን ዘመነ መንግስት ወደ ኢትዮጵያ ታቦቱ ገባ ያለውን ማነው ስሙ ጠፋኝ። እሱን በ1225 ላይ የተናገረውን ሰውዬ ነው መቀበል ያለበት ወይስ ሪቪል የተደረገለት ነብዩ ኤርሚያስን ነው መቀበል ያለበት? የትኛውን ነው? እሺ ክብረ ነገሥት መቅድሙን አይታችሁት ከሆነ በየትኛው ዘመን ላይ እንደተባለ አይታወቅም ይልና ግን ዋነኛው ብዙ ሰዎች የሚስማሙበትን ይናገራል። በጠቢቡ ሰለሞን ዘመን የተጻፈ እንደሆነ ያስቀምጣል። በ12ኛው መቶ ክፍለ ዘመን ወይም በ14ኛው የሚለው ትርጓሜ የተሰራበት ነው። ስለዚህ ከክርስቶስ መወለድ በፊት የነበረ ታሪክ እንደነበረ ማየት ይቻላል። መቅድሙ ላይም ማንበብ ይቻላል። ቅድም ሲጠቅሱት ከላይና ከታች ማየት ቢቻል ጥሩ ነበረ። ለማንኛውም ሁለቱም የሚጣሉ ሀሳቦች አይደሉም። ያኛው በዚህኛው በክብረ ነገሥቱ ታሪክ ላይ ተመርኩዘን ካየ ነው ምትክ አድርገው ዋናውን ታቦት ደግሞ ይዘው ወደ ኢትዮጵያ እንደመጡ ይናገራል ክብረ ነገሥት ላይ። ያኛው ደግሞ ስለ ሁለተኛው ወይንም ደግሞ ምትክ ተደርጎ ስለተሰራው ታቦት ነው የሚያወራው። በዜና መዋዕል 35 ላይ ይመስለኛል ቅድም ሲያሳዩት ነበረ። የእግዚአብሔርን ታቦት በቦታው ላይ መልሱ እያለ ይናገራል። ቦታው ላይ ቢኖር ኖሮ መልሱ ባላላቸው ነበረ ወይ? አሁን እኮ ምትክ አድርገው ስላስቀመጡት ነው የሚያወራው ልትል ራሱ መጀመሪያውኑ መጽሐፍ ቅዱስ ምትክ ተደርጎ ተቀምጧል ብሎ ያወራል ወይ? ሁለቱን እሺ፣ እንደዛ ካልሆነ 35 ላይ ታዲያ ታቦቱን ለምን ቦታው ላይ መልሱ ይለናል? የቱ ላይ? ምን 35 ላይ ምን ላይ ልክፈተል? ዜና መዋዕል ስንት? ኦኬ፣ ዜና መዋዕል ምዕራፍ ስንት ቁጥር ስንት? 35 ከቁጥር 3 ይመስለኛል። አንደኛ ዜና ወይስ ሁለተኛ ዜና መዋዕል? ለእድሳት ወጥቶ ነበር በኢዮስያስ ዘመነ መንግስት። እድሳት ቤተ መቅደሱ ስለታደሰ ነው፣ ሌላ ነገር አይደለም። ሉጣ አሚሮ ታቦቱ እጃቸው ላይ ስለመኖሩ አይናገርም። ታዲያ ከዛ ቦታ ቢሆን ለእድሳት ቢወጣ ከወጡት እቃዎች መካከል ነው የሚል ነገር የለውም። ታቦት ግን ቦታው ላይ እንደሌለና እንዲመለስ እንዲያደርጉት ሲናገር ነው የሚታየው። ወይ አንደኛው ወይ ሁለተኛው። መጀመሪያ መስማማት ያለብን አንድ ነገር አለ። እሺ መጽሐፍ ቅዱስ ከመነሻው ከእንትኑ ሀሳብ እንነሳና እነዚህ ሰዎች መጥተው መጽሐፍ ቅዱሱን ታቦተ ጽዮኑን ለውጠው ወስደዋል ብሎ ያስቀምጣል ብሎ ያምናል መጽሐፍ ቅዱስ? በጣም አይናገርም። እሱ እየተናገረ ያለው ምንድን ነው? ቀየሩት ምናምን ሳይሆን ያ በሰለሞን ጊዜ ተቀምጦ የነበረው ታቦተ ጽዮን ከሰለሞን ከሞተ ከ375 ዓመት ኦልሞስት 400 ዓመት ማለት ነው። ከ400 ዓመት በኋላ ባቢሎናውያን መጥተው የእግዚአብሔር ማደሪያ ነው የሚለው እነሱ ሰርተው ያስቀመጡት የእግዚአብሔር ማደሪያ ነው እንዴ? እነሱ ሰርተው ያስቀመጡት ቤተ መንግስት ዕቃ ቤትም ያለውን ሳጥኑን ሁሉ ማርከው ወደ ባቢሎን ወሰዱ ይላል። ስለዚህ ከየት አምጥተው ነው የእግዚአብሔር ማደሪያ ታቦትንም ወሰዱ የሚለው? ምትክ የሆነችውም የእግዚአብሔር ማደሪያ መሆን ትችላለች። ምንም እንትን የሚያከራክር ማስረጃ እዚህ ጋር ይኸው እሱ እያለ ያለው የእግዚአብሔር ማደሪያ ታቦት ነው እያለ ያለው። ሲጀመር ምትክ የሚባል ነገር አለ ብሎ አያምንም መጽሐፍ ቅዱስ ራስ በራስ አንደበት እንዳልከው ማለት ነው። እዚህ በጣም ጥሩ እነሱ ያስቀመጡት
ወይም ደግሞ ምትክ አድርገው ያስቀመጡትን ደግሞ አውቀዋል እኮ እንደ አንተ ክብረ ነገስቱንም እንትን እንበል ቢባል ፌክ እንደሆነ ገብቷቸው እያሳደዷቸው ነበር። ሲያሳድዷቸው እንደውም ምንድነው የሆነው? ተከታትሏቸው ሲሄዱ መንገድ ላይ አግኝቷቸው ሲጠይቁ አግኝታቸው ሰው ነበር ወይ ኢትዮጵያውያንን በዚህ ሲያልፉ አይቷቸው ነበር ወይ ሲባል አዎ አየናቸው፣ በሰማይ እንደ መልአክ እያሉ እየበረሩ አለፉ፣ በሰማይ እየበረሩ ብለው ኦልሬዲ አውቀዋል። እነሱ ያ ፌክ መሆኑን የእግዚአብሔር ማደሪያ እንዳልሆነ ምናምን አውቀዋል ኦልሬዲ። ስለዚህ ያ የታወቀ ነው። እንደ ክብረ ነገስት ከሄድን ማለት ነው። እንደ ክብረ ነገስት ፌክ የሚለው የአንተ አገላለጽ ነው እንጂ መጽሐፉ እንደዛ አይልም። ነገር ግን ምትክ ሰርተዋል። ኦሪጂናሉ ነው። ሁለተኛው ነው። ሁለተኛ ማለት ደግሞ ፌክ ሊባል አይችልም። ኦሪጂናሉ ነው ወይ? ኦሪጂናል ኮፒ የሚባል ነገር የለውም። አርክ ኦፍ ኮቨነንት ስንት ነው? አንድ ነው ወይስ አንድ ነው አይደለ? አርክ ኦፍ ኮቨነንት እግዚአብሔር ለሙሴ ያዘዘውና የሰራው ቆይ እየሰማኝ፣ እግዚአብሔር ለሙሴ ያዘዘውና የሰራው አንድ ነው። እሱ የታወቀ ነው። ነገር ግን ያንን እግዚአብሔር ስለሱ ነው እያወራን ያለ ነው እኮ። እያዳመጥከኝ አንተም ብቻህን አይደለም የምታወራው። ስለሱ ነው እያወራን ያለ ነው። ስለምኑ? ስለ አርክ ኦፍ ኮቨነንት ሙሴ ከያህዌ ስለተቀበለው ስለዛ ታቦተ ጽዮን ነው እያወራን ያለ ነው። ስለዚህ ያቺ ታቦተ ጽዮን አንዷ ታቦተ ጽዮን ማለት ነው ኦሪጂናሏ፣ ተመሳስላ የተሰራችው። ተመሳስሎ የተሰራ ማለት ፌክ ማለት ነው። ሜቢ እንግሊዝኛው ሌላ ነገር ካስመሰል ተመሳስሎ የተሰራ ከሆነ አይባልም። ኦኬ ምንድነው የሚባለው? ተመሳስሎ የተሰራው ቁርአን እጃችሁ ላይ ያለው ፌክ ነው እንዴ? ተመሳስሎ የተሰራው ምንድነው የሚባለው? በቃ ዳግመኛ የተሰራ ሁለተኛ በዛው ምሳሌ የተሰራ ነው እንጂ ፌክ አይባልም። እንጂ እጃችሁ ላይ ያለውን ቁርአን ፌክ ሊሆን ነው ማለት ነው። እንደዛ ከሆነ የምሰማኝ ከሆነ ኦሪት ዘጸአት ስለ መጽሐፍና ግዑዝ ነገር ታወራለህ እንዴ? ኧረ እባክህን የተለያየ ነገር እንትን አታደርግ። ፎርስ አናሎጂ አታምጣ። እየተጠቀምክ ያለበትን ሎጂክ ተምረህ ከሆነ ሎጂክን የምታውቅ ከሆነ የማይገናኝ ነገር አታገናኝ። ተመሳስሎ የተሰራው ምን ተብሎ ነው የሚጠራው? አንድ ነገር ለምሳሌ አይፎን አለ። አይፎን ካምፓኒ የሚሰራው አይፎን 17 እንበልና ሌላ ሰው ደግሞ አይፎን 17ን አመሳስሎ ሰራ። አመሳስሎ የተሰራው ነገር ምንድነው የሚባለው? ምንም እኮ ልታዳምጠኝ ፈቃደኛ ስላልሆንክ ለማውራትም ችግር ነው። ምንድነው የሚባለው? መልሰው። ያ ተመሳስሎ የተሰራው ነገር ምንድነው የሚባለው? ከትክክለኛው ጋር ተመሳሳይ መጠንና ክብር የሌለው ከሆነ ፌክ ነው። ያንን ግን ደግሞ ከሰራ ድጋሚ ተሰራ ነው የሚባለው። በጣም ጥሩ። ስለዚህ ተመሳስሎ የተሰራው ነገር ፌክ ነው የሚባለው። እናመሰግናለን። እንደዛ ከሆነ አመሳስሎ ያሰብን ወራ ወይኔ ጉዴ። እሺ ቀጥል። ፈጣሪ ሆይ አራ አንተ ወይ ሎጂክን እንደገና ተምረህና የማይገናኝ ነገር አታገናኝ። እነሱ አመሳስለው ያሰሩት ታቦት አለ ብሎ መጽሐፍ ቅዱስ አያወራም። ስለ መጽሐፍ ቅዱስ እያወራን አንተ ክብረ ነገስትን አምጥተህ ልታገናኘው ትፈልጋለህ። መጽሐፍ ቅዱስ እነሱ አመሳስለው ያሰሩት እንትን አለ ምናምን ብሎ አይደለም። መጽሐፍ ቅዱስ ሄዶ ክርስቶስ ተወልዶ በኋላ ታላቅ የአይሁድ የታሪክ ምሁር ብላችሁ ለኢየሱስ ክርስቶስ ስቅለት እንደ እንትን የምታመጡት እንደ ማስረጃ የምታመጡት ጆሲፈስ አንቲኳንቲቲስ ኦፍ ዘ ጁዊሽ የተሰኘው መጽሐፉ ላይ ፔጅ 3 ላይ የሚጠቅሰው ሁሉም እያንዳንዱ ነገሮች ከቤተ መቅደሱ የተሰረቁት በባቢሎናውያን ጊዜ ነው ብሎ ነው የሚያስቀምጠው። አንድም በታሪክም ሆነ ጁዊሽ ሶርስ እንዲሁም ደግሞ ሌሎች ቦታዎች ላይ ከክብረ ነገስት ውጪ ተመሳስሎ የተሰራ ከዛ ወደ ኢትዮጵያ ሄደ የሚል ነገር የለም። ስለዚህ ባይብሉ ላይ እያወራን ነው። ባይብሉ አንተ ወደ ኢትዮጵያ ሄደ ያልከውን የእግዚአብሔር ማደሪያ ታቦት ከ400 ዓመት በኋላ አይ ባቢሎናውያን እኮ መጥተው ይህንን የእግዚአብሔር ማደሪያ ታቦትን ወሰዷት ብሎ ይናገራል። ከየት አምጥቶ ነው? ጨረስክ? እንደውም ሌላ ጥቅስ አመጣልሃለሁ ሙሴ የተቀበለውን የሚለው እዚህ ላይ መልስልኝ። ከየት አምጥቶ ነው? በመጽሐፍ ቅዱስ ብቻ እናውራ ካል ያለው ሙሉ ታሪክ ልናገኝ አንችልም። ይሄ ታወቀ። ምንም ሙሉ ታሪክ ሳይሆን አንተ እኮ ኦልሬዲ ከዚህ ከባቢሎናውያን ከ400 ዓመት በፊት ኦልሬዲ ወደ ኢትዮጵያ ተወስዷል አልክ እኮ።
ምኑ ታቦተ ጽዮኑ ኦልሬዲ ወደ ኢትዮጵያ ተወስዷል ብለሃል አንተ ለኛ ስትነግረን ማለት ነው። አሁን ደግሞ እዚህ ጋር መጥቶ ምንድነው እያለን ያለው መጽሐፍ ቅዱስ የእግዚአብሔር ማደሪያ ታቦት ብሎ ከ400 ዓመት በኋላ ራሱ ምን እያለ ነው? አይ መጥተው ባቢሎናውያን ናቸው የወሰዱት እያለ። አንተ ግን አይ አይደለም እኛ ከ400 ዓመት በፊት ኦልሬዲ ወስደነዋል ወደ ኢትዮጵያ ብለሃል። ስለዚህ ማን ነው ትክክለኛው? ማን ነው ተሳስቷል? ይሄኛው መጽሐፍ ቅዱስ ወይም ጸሐፊው ተሳስቷል? እዚህ ጋር ሪቪልድ ሆኖለት ወይም ደግሞ ተገልጦለት የጻፈው አካል ተሳስቷል? ትሰማኛለህ ወይስ እሺ ትደርባለህ ነው? ቀጥልሽ እንስማህ እስቲ። እኔ አንተ ያልከውን ሐሳብ ልንገርህ። ከመጽሐፍ ቅዱስ ትርክት ተነስተ ሙሉ ለሙሉ ታሪኩን በመከተል ከሄድክ ታቦተ ጽዮን ኢትዮጵያ አለች የሚለውን ነገር ማግኘት አትችልም። ነገር ግን እኛ ከየት አምጥታችሁ ነው ብለህ ከጠየቀኝ ክብረ ነገሥት የተባለ በሰለሞን ዘመን የተጻፈ መጽሐፍ አለ እያልኩ ነው። እሱንም ደግሞ መቅድሙ ላይ ሄደህ ማንበብ ትችላለህ። አይ መጽሐፉ ያ መቅድሙ ራሱ የተጻፈው መቼ ነው? እንደዛ አይ ከ300 ዓመት ወይም በሰለሞን ዘመን ተጽፏል ብሎ እየነገረን ያለው መጽሐፍ ራሱ እኮ መቼ የተጻፈ ነው? ክርስቶስ ከመጣ ከ700 ዓመት በኋላ የተጻፈ ነው አይደለም? አቤት አቤት። ያንን መቅድሙ ላይ ታገኘዋለህ ያልከው ኤቨር ማውራት ፈልገህ ነው? አይ ቢቀጥል። አይ ኦሜጋ አይ ቲንክ መረጃው በከፊል ነው የሰማኸውና ወይ ያነበብከው። አንደኛ ነገር መጽሐፈ ማነው ክብረ ነገሥት በሰለሞን ዘመን ተጽፏል የሚባለው ውሸት ከሚያደርገው አንደኛው ስለ ኢየሱስ ስቅለት ከኢትዮጵያም ስለነገሱ ንግስታቶች ተጽፎ ይገኛል በመጽሐፉ። በሰለሞን ዘመን ኢየሱስ አልተሰቀለም፣ ኢትዮጵያ የነገሱት ንጉሶችም አልነበሩም። ስለዚህ በሰለሞን ዘመን ተጽፏል የሚባለውን ካሜራ ዝጋ ከፍቶብሃል። በሰለሞን ዘመን ተጽፏል ተብሎ የሚነገረው ግምታዊነት ነው እንጂ እውነታነቱ በጣም ዝቅ ያለ ነው። ምክንያቱም የኢየሱስ ስቅለት ተጽፏል፣ ሰለሞን በኢየሱስ ጊዜ አልተሰቀለም። ከዛ ያንን ብቻ አይደለም፣ መጽሐፉ መጀመሪያ ካሉት ርዕሶች አንደኛው ስለ 318ቱ ሊቃውናት ያወሳል። ያም በሶስተኛው ክፍለ ዘመን እንዳልተጻፈ ሌላ ማመሳከሪያ ይሆናል ማለት ነው። ከዛም ደግሞ ወደታች ስታነበው ስለ አንዳንድ ኢትዮጵያን ነገስታቶች ያወራል። ሞስት ፕሮባብሊ ተጽፏል ተብሎ በመጽሐፉ የተቀመጠው ምናልባት አሚሮ ክፈትለት ከፈለክ ማስረጃውን የመጀመሪያው ገጽ ላይ ፊት ለፊት የመጀመሪያ ላይ ያለው ፔጅ ላይ አለ። ምናልባት ተጽፏል ብሎ የተገመተው በ7ኛው ክፍለ ዘመን ነው መጨረሻ ላይ የተደረሰው። ምናልባት ነው እሱም እንጂ እርግጠኛ አይደለም። እንደገና ጸሐፊው አይታወቅም። ተርጓሚዎቹ ነው የተቀመጡት፣ ጸሐፊው አይታወቅም። የመጽሐፉ ፍሮንት ፔጅ እሱ ነው። ዙም አድርግለትና ምንድነው የሚለው? የመጨረሻው አያት እዚህ ጋር ወደዚህ አድርገው የሚለው ክብረ ነገሥት የተጻፈው ከ700 ክፍለ ዘመን በኋላ ነው ብንልም ቅድመ ዘመን ላሊበላ በቅብጢ ቋንቋ ለመኖሩ በዘመነ ላሊበላ ደግሞ አብልዝና ፈጥግ በተባሉ ሰዎች አማካኝነት ከቅብጢ ወደ አረበኛ እያለ ይቀጥላል ወደዛኛው። ስለዚህ ምናልባት ተብሎ ተገምቶ የተጻፈው በ7ኛው ክፍለ ዘመን ነው። እሱ ምናልባት ነው እንጂ እርግጠኛ ተኩኖ የተቀመጠ መረጃ የለም። ያ ብቻ አይደለም፣ ጸሐፊው አይታወቅም። ከኮፕቲክ ወደ አረበኛ የተረጎሙት ግን አብልዕዝና አባ ፈጥረግ የተባሉ ሁለት ሰዎች ናቸው። ይሄን ያለው መረጃ ስለዚህ ስናወራ መረጃውን ይዘን ብናወራ ደስ ይላል። ከዛ ውጭ ኦሜጋ አንደኛ ማስተዋል ያለብን ነገር ኦኬ፣ ላተልቅ ችግር የለውም። አንተ ከላይ ያለውን ፓርት ነው ያመጣው፣ ግን ከስርም ይወርዳል። እሺ ችግር የለውም እኮ ችግር የለውም። ከላይ ግን እያፈረሰው ይመጣል። አይተው ከሆነ ሙሉን አንብበው ከሆነ በሰለሞን ሳይጻፍ አልቀረም። ነገር ግን ይልና ደግሞ ስለ ክርስቶስም ስለሚያወራ በክርስቶስ ዘመን ሳይሆን እንዳልቀረ እያለ እያፈረሰው ከላይ ብታነበው 318 ሊቃውናት ይላል። ወደ ላይ ብታነበው ልክ ነው። ቀጥልሽ ግን ሳይድ ይዛችሁ ቆርጣችሁ ማንበብ የለባችሁ ማለት ነው። ቆርጬ አይደለም ያነበብኩት፣ ጥቅል ሐሳቡን መጨረሻ ላይ እይታዎችን ሙሉ ማሳየት አለብህ እንጂ ኦሜጋ እየነገርኩህ እኮ ነው። በሰለሞን እንዳይባል ስለ ኢየሱስ ስቅለት ጽፏል። የኢየሱስና ሰለሞን ደግሞ መካከል ያለው 1000 ዓመት ነው። ስለዚህ ከሰለሞን በኋላ የተከሳ 1000 ዓመት ታሪክ በውስጡ ካለ ስለዚህ በሰለሞን ዘመን አልተጻፈም። አትሊስት ከኢየሱስ ልደት በኋላ ነው ብለን እንይዘዋለን። ከኢየሱስ ልደት ነው እንዳንል ደግሞ በውስጡ የ318 ሊቃውናትን ታሪክ ይዟል።
ኦኬ በቃ ስለዚህ በሶስተኛው ክፍለ ዘመን ነው እንዳንል ደግሞ በሰባተኛው ክፍለ ዘመን የነበሩ ደግሞ አንዳንድ ነገስታትን ታሪክ ጠቅሷል። ገባ? ስለዚህ ሞስት ፕሮባብሊ ተብሎ የተቀመጠው ሰባተኛው ክፍለ ዘመን ላይ ነው። እኛ አይደለንም ያለው። መጽሐፉን ከፍቼ አንብቤልሃለሁ። ኢቭን ሰባተኛው ክፍለ ዘመን የሚለው አጠራጣሪ ነው፣ ጸሐፊውም አይታወቅም ተብሎ ነው የተቀመጠው። ገባ? ኢቭን ኢትዮጵያ እኮ ሌላውን ተው፣ ኢትዮጵያ የመጣው ከየኩኑ አምላክ በኋላ ነው። ቅድም ኡስታዝ ወሂድ እየጠቀሰ ነበር። የኩኑ አምላክ የሰለሞንን ስርወ መንግስት ሲመሰርት አይ ቲንክ 1279 መሰለኝ ካልተሳሳትኩ ነው መጽሐፉ ይስሐቅ በተባሉ ግለሰብ እንደተተረጎመ የሚያተተው። ስለዚህ አንደኛ መረጃው ሙሉውን ይዘና፣ ሁለተኛ ሲቀጥል ክብረ ነገስት ዋነኛ መመሪያቸው አይደለም። ገባ? ዛሬ ያው ደፈር ብላችሁ መጣችኋል። ለምን ታቦተ ጽዮን ገደል እንዳይከትባችሁ አዋልዳችሁን ይዛችሁ ልትወያዩ መጣችኋል። ሌላ ጊዜ ኧረ አዋል እንዳትነኩ ለክርክርና ለውይይት አይሆንም መጽሐፍ ቅዱስ ነው ትሉ ነበር። ዛሬ ግን ስለማያዋጣችሁ መጽሐፍ ቅዱስን እንተወውና በአዋልዳችን በክብረ ነገስት እናወራ እያላችሁ ነው። ትንሽ አግራሞትንም ይጭራል በነገራችን። ሁለተኛ ሲቀጥል መጽሐፍ ቅዱስ ላይ በየትኛውም ቦታ ላይ ሰለሞንና ንግስተ ሳባ ፍቅር ግንኙነት መኖሩን የሚጠቅስ ነገር የለም። ልጅ ወልደዋል የሚልም ነገር የለም። በአይሁዳውያንም በተልሙድም በሚድራሽም በገማርያም በየትኛው መጽሐፋቸው ላይ ይሄ ነገር የተጠቀሰ ነገር የለም። ይሄ በእናንተም ብቻ ደግሞ አይደለም፣ በአይሁዶችም ብቻ አይደለም። በእናንተም ስንመጣ የትኛውም ቸርች ፋዘራችሁ ሰለሞንና ንግስተ ሳባ ልጅ ወልደዋል፣ ታቦቱ ወደ ኢትዮጵያ መጥቷል ተብሎ የተጻፈ ነገር የለም። ይሄ በነገራችን ላይ የሚታመነው ራሱ እናንተ በምትከተሉት ምናልባት ኢትዮጵያ ውስጥ 20 እና 30 ሚሊዮን በሚጠጋ ኦርቶዶክሳውያን ብቻ ነው። ከዛ ውጭ ባለ ማህበረሰብ በየትኛውም የክርስትና ዓለም ማይታወቅ ነው። ስለዚህ አንደኛ መጽሐፍ ቅዱስ ላይ ቁመን እናወራ። መጽሐፍ ቅዱስ ስለ ታቦቱ ታሪክ ሂደት ያወሳበትና ያስቀመጠበት ትርክት አለ፣ ታሪክ አለ። እሱን ይዘን እንሄዳለን። ከዛ ውጭ ደግሞ ያንተን ደግሞ እናመጣና የክብረ ነገስትን ደግሞ እናስቀምጥና ሁለቱን ታዛምድንላለህ ማለት ነው። ተግባባ? እሺ በጣም ጥሩ። አልሰማኝም ይሆናል። ከመጽሐፍ ቅዱስ መሰረት ተመርኩዘን የታቦተ ጽዮን መዳረሻ የት እንደሆነ ማወቅ አንችልም። ይሄኛውን አስረግጬ መጽሐፍ ቅዱስ አያውቀውም ማለት ነው። ነገር ግን ታሪክ አያውቀውም ማለት ግን አይደለም እኮ። ቆይ መጽሐፍ ቅዱስ ኦርቶዶክስ ቤተክርስቲያን የምትለውን ይሄ አክሱም ውስጥ ታቦቱ አለ ብላ የምታስተምረውን ትምህርት መጽሐፍ ቅዱስ አያውቀውም እያልከኝ ነው? በታሪክ ያልተጻፈማ የሌለ ነገርማ የለም። መጽሐፍ ቅዱስ አያውቀውም በል ደፈር ብለው ሜጋ መጽሐፍ ቅዱስ አያውቀውም። መጽሐፍ ቅዱስ አያውቀውም እንዳትል ደግሞ የሚያደርጉ ብዙ ነገሮች አሉ። እሱም መጣበታለሁ ካስፈለገ ማስረጃ ስጠኝ። ሰለሞን መወለዱን፣ ንጉስ ምኒልክ መወለዱን፣ ወደ ኢትዮጵያ መምጣቱን ማስረጃ ስጠኝ ቶሎ በል ጎሽ። አንድ ነገር ወቅ ዶግማና ቀኖና ታሪክን መለየት አለብህ። ታሪክ የትኛውም ታሪክ ከሆነ በትክክለኛ ታሪክ ተሰንዶ እስከተጻፈ ድረስ ከየትኛውም ታሪክ ዘርፍ እንቀበላለን። እየሰማህ ማስረጃ አምጣልኝ ኦሜጋ። አሁን ሱንቱ ድለላውን ተው ኦሜጋ። ልብህ እያወቀው ድርቅ ማለት ጥሩ አይደለም ኦሜጋ። እግዚአብሔር በሚያውቀው ማለት ነው። ስታነቡ እውነቱ ገብቷቸዋል። እግዚአብሔር በሚያውቀው እውነቱ የገባንማ ገብቶናል። የገባ ምንድን ነው ታቦቱ አክሱም እንደማይገኝና ቆይ ትውልድ ለማጥፋት አይደለም። እውነት ታውቀዋለህ። እውነቱ የገባ ምን እንደሆነ ታውቃለህ ኦሜጋ። ቆይ ራስን አደልተው አንዴ ቆይ ይቅርታ ልጨርስ አውርቼ ችግር የለውም ታወራለህ፣ እድል እሰጥሃለሁ። እውነቱ ገብቶናል። የገባን እውነት ምንድን ነው? አክሱም ውስጥ ታቦተ ጽዮኑ እንደማይገኝ አፈታሪክና ተረት እንደሆነ የተረዳ ነው። ዛሬ ወጣቱንም ደግሞ ህዝበ ሙስሊሙ መብቱ ተገፎ፣ ለምሳሌ አሁን በእናንተ ሃይማኖት ከኢየሩሳሌም የበለጠ የተቀደሰ ስፍራ የለም። እዛ መስጅድ አለ፣ ይሰገዳል። በቀን 5 ጊዜ አዛን ይባላል። አይሁዶች ይጸልያሉ። እናንተም በቦታችሁ ከዛ የበለጠ ቅዱስ ስፍራ የላችሁም። ግን አክሱም ውስጥ ስመጣ አፓርታይድ ስርዓት በሆነ ሁኔታ ሙስሊሙ እንዳይሰግድ እንዳይቀበር፣ አንድ እኮ ሰካራ መጠጥ ቤት ሰክሮ ተደባድቦ ቢሞት እዛው ትቀብሩታላችሁ። አንድ ሙስሊም ግን አምላክ አንድ ነው ስላለ እዛ አትቀበርም፣ እዛ አትሰግድም ማለት ነውርና ብልግናም ጭምር ነው። ኦሜጋ ሀሳብ እንድትሰጥ 1 ደቂቃ እሰጥሃለሁ። ሀሳብን አስቀምጥ፣ ወጣት ትችላለህ። ትርፍ ቃል ምናምን አልፈልግም። ኦሜጋ መሀል ላስወርድ ትችላለህ። መጨረሻ ላይ ያወራውን ሀሳብ እንትን ልበለው።
ሙስሊሞች ላይ የሚደርሰው ጭቆና የሚባለውን ሀሳብ በደንብ ሰማዋለሁኝ እና እንደ ሰው ያሳዝናል። እሱኛው በውይይት ይፈታ። ነገር ግን ከእምነት ዶግማ፣ ቀኖና፣ ታሪክ አንጻር እየተወያየን እስከሆነ ድረስ ግን አሁን ያነሳችሁትን ሀሳብ በተቃራኒው አቅጣጫ ተደርጎ ብትጠየቁ አትመልሱትም። ታቦተ ጽዮን መድረሻው አልታወቀም እያላችሁ ነው በአንድ በኩል ላይ ይዛችሁ፣ እዚህ ጋር እኔ ጋር አለ የሚለውን አካልም ደግሞ የለህም ማለት ደግሞ አይቻልም። የለም ማለት የምችሉት እኔ ጋር አለ የሚል ተቃራኒ አካል ሊኖር ሲገባ ነው። መጽሐፍ ቅዱስ ደግሞ የት እንዳለች መጨረሻዋ የት እንደሆነ አይታወቅም ብሏል። እኔ ጋር አለ የሚለውን አካል ማስረጃ አቅርብ ነው እንጂ ሊባል የሚችለው የለህም ማለት አይቻልም። እናንተም ቢሆን ይህን ነገር ነው እያደረጋችሁ ያላችሁት። እንግዲህ ደቂቃዬን ስለጨረስኩኝ ይብቃኝ። ለሁላችንም ፈጣሪ ሰላሙን ይስጠን። ሰላሙን ልኝ። በጣም ጥሩ። አንደኛ እኛ ሳንል መጽሐፍ ቅዱስ ነው ጠፍታለች ብሎ የተናገረው ማስረጃ አቅርበናል። ከዛ ውጭ ደግሞ ማስረጃ አቅርቡ ነው የሚባል ብላችኋል። እኛም አቅርቡ አሳዩን እያልን ነው። እናንተም ይዩት እኛም እንየው። አውጡትና አደባባይ ላይ ካለ እንየው እያልን ነው። አመሰግናለሁ። ወንድሞች ሀሳብ ካላችሁ ቀጥሉ። ምናልባት ተጨማሪ የሚገቡ ካለ አንድ 5-10 ደቂቃ አለው። ከዛ በኋላ ግን እወጣለሁ እኔ። ማሂሮ ሰላም አለይኩም። ዊዲያ ሰላም አለይኩም እያለሁ ዮሐንስ ራእይ ምዕራፍ 11 ላይ አሁን ያው ከታች ኮፒ ማድረጉ ላይ እንደውም ታቦቱ አለ የሚለው በሰማይ ባለው የእግዚአብሔር ቤተ መቅደስ ውስጥ ነው። ታቦቱ እንደዛ ያስቀምጣል። በጣም ጥሩ፣ በጣም ደስ ይለኛል ይሄ ጥቅስ። እሺ የት ነው ያለው? ሰማይ ነው ወይስ አክሱም ነው ያለው? በጣም ጥሩ። ዮሐንስ ራእይ ስለ የትኛው ዘመን ነው የሚያወራው? ስለ የትኛው ዘመን አይደለም። ታቦቱ ያለው የት ነው እኮ? ስለ የትኛው ዘመን ነው የሚያወራው? በምድር ፍጻሜና ዮሐንስ ያየው ታቦቱ ሰማይ ነው እንጂ አክሱም አላየውም እኮ። አሁን ላይ ስላለችው አይደለም እያወራ ያለው፣ ከዓለም ፍጻሜ በኋላ ስላለው ነገር በሰማይ ስለታየችው ታቦት ዘዶር ነው። እስቲ የዓለም ፍጻሜ ላይ እንደሆነ እስቲ ማስረጃ ስጠኝ። ዮሐንስ ራእይ ምዕራፍ 11 ላይ የመጨረሻ ዘመን ላይ ነው ይሄ የሚሆነው የሚለውን አሳይ። ዮሐንስ ራእይ ሲጀምር ስለ ፍጻሜ ዘመን ነው የሚያወራው እንጂ ስለ ዘመናችን አይደለም። የተወሰነ ስለ ፍጻሜ ዘመን አይደለም። ዮሐንስ ራእይ እዛ ጋር ራሱ እኮ ከመጀመሪያ ሁለቱም ምዕራፍ ካየ በዛ ዘመን ስላሉ ለሰባቱ አብያተ ክርስቲያናት መልአክ ጻፊ እያለ ይናገራል። በዛው ዘመን የነበሩ ማለት ነው። እና የዘመኑ መቼ እንደሆነ አይታወቅም። ይኸው ምዕራፍ 11 ቁጥር 19 ላይ በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ እያለ ይናገራል እኮ። መቼ እኮ እሱ መቼቱንማ አንተ ነው የምትነግረኝ እኮ። መቼ እንደሆነ ስለማታውቅ አሁን ላይ ግን እንዳልሆነ ግን እርግጠኛ መሆን እንችላለን ማለት ነው። አንተ በምን ስለ ዘመን ፍጻሜ እያወራ ስለሆነ ዮሐንስ ራእይ ስለ ዘመን ፍጻሜ አያወራም ብለህ በዛው ዘመን እጻፍላቸው እያለ የሚናገረው ወደፊት ለሚመጡት ነው እንዴ? መነሻነቱ ሰባቱ የቤተ ክርስቲያን አለቆች ብሎ የሚናገርበት አለ። ነገር ግን አብዛኛው 11 12 13 ያሉትን ምዕራፎች ብታይ ስለ ሰማይ መከፈት፣ ስለ ዓለም ፍጻሜ መቼቱን እያጭበረበርክ ነው። የዓለም ፍጻሜ ብለህ እያጭበረበርክ ነው እንጂ ታየ እያለ ነው እኮ። ታዲያ በየትኛው ዘመን ነው ያየው ነው እኮ ወሳኙ ነገር። እዚህ ሲሆን አክሱም ያለው ታቦት ወደ ሰማይ ሊወሰድ ነው ማለት ነው። እሱን አላልኩም። በሰማይ አለ ብለህ ስለተናገርክ ነው። እንዴት ነው እሱን አላልኩም ማለት እንዴ? ቆይ እኔ ሰማይ ሄዷል አላልኩም እኮ። እሱ ነው ሄዷል ያለው። ታየ የሚለው እኔ እስቲ እንትና በጣም ጥሩ ታቦተ ጽዮን ወይ የሙሴ ጽላት በሰማይ ታየች የሚለውን እስኪ ቶሎ አሳየን። ከሌላኛው ሌላ ጣውላ ነው ይሄ? አይ አርላ አሳያ። ምንድን ነው ስድቡን ጀመር? እሺ ላሳያ። እኔ ምን ችግር አለ? አሳያለሁ። የሙሴን ጽላት ሊያሳየን ነው በሰማይ። እሺ ጥሩ። ከዛ ውጭ ሌላ ታቦት ካለ እንግዲህ ትነግረናለህ። አንድ ያሳድገኝ የሚል ከዛ ውጭ ካለ እንግዲህ ታሳየናለህ። እሺ በሰማይም ያለው የእግዚአብሔር መቅደስ ተከፈተ ይላል። አንድ ሰማይ በሰማይም ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ ይላል። የኪዳኑ ታቦት የሚባለው የትኛው ነው?
እኮ አንተ ተርጉማ የሙሴ ጽላት መሆኑን አሳየን። ኦኬ፣ ሌላ ጣውላ ነው ይሄ። ስድቡን ተውና ማስረጃን የሙሴ ጽላት መሆኑን አሳየን። በሰማይ የታየው የኪዳኑ ነው የሚለው ምን ሆናል? ኦሜጋ የኪዳኑ የሚለው ሌላ ስንት የኪዳን ታቦት ነው ያለው? ከአንድ በላይ አለ እኮ ከአንድ በላይ እሱን አስረዳን። ድንገት ሁለት ከሆነም አንድ ከሆነም አሳየን። የኪዳኑ ታቦት በመቅደሱ ታየ እያለ ነው በሰማይ ያለው ባለው በየትኛው ዘመን? እሺ እንደው ታቦተ ጽዮን ነው ብዬ ልቀበልህ አይልም እንደዛ። እሱን ማንና በየትኛው ዘመን ታየ ነው የሚለው? እንደውም ታየ ነው የሚለው፣ ወደፊት ይታያል። ሁለት የሆነ ሀሳቦችን ይዘህ እየሞገትክ ነው። አንደኛ ታቦተ ጽዮን ነው ትላለህ። አንተ እኮ ነው እየዘለልክ። አንደኛ ታቦቱን አላመንክም፣ ለሙሴ የተሰጠ ታቦት መሆኑን ያመንክ አይደለም። ሁለተኛ ደግሞ አንተ አምናሃል አይታወቅም በሚል አምናሃል። ቆይ ለሙሴ የተሰጠው ታየ የሚለው የማን ነው? በቃ እሺ፣ እሱ ያንተ እምነት ነው። መቼ እንደሆነ ጊዜውን አሳየን ቶሎ። ደረቅ ክርክር በጣም አድካሚ ነው። ምንም አያስፈልግም ከዚህ በላይ። በቃ ግልጽ ነገር ነው እየተርክ ያለው ራሱ። ሌላ ታቦት ካላችሁ እንግዲህ እሱም እንዳይሰረቅ ቆጥራችሁ ጠብቁ። አይ ችግር የለውም። ቅድም እኮ ዋይድ እኮ ተናግረውታል። ታቦት ማለት ማደሪያ ነው ብሎ ተናግረዋል አይደል? ማደሪያ ደግሞ አንድ ነው ብቻ የሚል ህግ የለም። እሺ ለማንኛውም እንዳላደክም ሂስቶሪካል ኤቪደንስ አለ ብለህ ነበርና እስኪ አንድ ሂስቶሪያን ጥራልኝና አንድ ሂስቶሪያን ታቦተ ጽዮን አክሱም ላይ ነው ያለው ብሎ አንድ ሂስቶሪያን በሙሴ ዘመን የነበረ ፈርስት ሴንቸሪ ላይ ሰከንድ ሴንቸሪ ላይ ነበር አንድ አምጣ አልኩህ እኮ። ክብረ ነገስትን ፈጽሞ አንቀበልም አሉ። ክብረ ነገስት መቼ ነው የጻፈው? ክብረ ነገስት አንድ ቱርካዊ የጻፈው ጽሁፍ ነው። አንድ ሂስቶሪያን ያልኩ እኮ። አይ ታሪካዊ ማስረጃዎች ካሉን እንቀበላለን ነው እንጂ ስለዚህኛው በርካታ የጻፉ አሉ። የኔ እንትኑን አለማድረስ ነው። አለመኖሩንም ግን ታሪካዊ ማስረጃ የላችሁም ባይዘው። ነገር ግን ክብረ ነገስት ቤተክርስቲያን የኔን ያለችው መጽሐፍ አልቀበልም ካል እንዴት ነው ታሪካዊ ማስረጃ የምትቀበለው? ሲጀመር ኦሜጋ እየሰማሁ ነው። አዎ አንድ ጊዜ ማስረጃ የሚቀርበው አለ ላልከው ነገር ነው። እና እስኪ አለ ላልከው ነገር ከቤተ ክርስቲያን ውጭ ሂስቶሪካል ስላልክ አንድ ሂስቶሪካል ጽሁፍ አምጣ። አንድ ከቤተ ክርስቲያን ውጭ የሚባል ቤተ ክርስቲያንን ማዘጋጀችው ማንም ማዘጋጀችው ታሪክ ይሁን በታሪክ የታወቀ ነገር ነው ብለህ ቅድም ደረትን ነፍተህ ስታወራ ስለነበር በትክክል ክብረ ነገስት የምን መጽሐፍ ነው? ቆይ አታውቅም? የታሪክ መጽሐፍ ነው? የቤተክርስቲያን መጽሐፍ ነው? ዶግማ ነው እንዴ? ቤተክርስቲያን ውስጥ ያሉ በሙሉ ዶግማና ቀኖና ነው እንዴ መስሏችሁ? እንዴት ነው ነገሩ ወገን? ከአንተ በላይ ቤተክርስቲያን እናውቃታለን። ክብረ ነገስት የቤተክርስቲያን መጽሐፍ ነው ወይስ ታሪካዊ መጽሐፍ ነው? የታሪክ ጸሐፊ ነው የጻፈው? የቤተክርስቲያን ሆኖ ታሪካዊ መጽሐፍ ነው። የቤተክርስቲያን ጽሁፍ ነው አይደለ? በትክክል ታሪክ ያለበት መጽሐፍ ነው። ሂስቶሪያን አምጣ እንዴ! ቀጥታ እኔ ማምናት ቤተክርስቲያን የሰጠችኝ መጽሐፍ አልቀበልም ካልክ የትኛውን ባመጣ ተቀበሉ። ስለዚህ እቀበላለሁ። አንድ ሂስቶሪያን አምጣ። ችግር የለውም። እሱኛውን ሌሎች እህቶች ወንድሞች ይገቡና በደንብ ያስረዷቸዋል። አንተ ግን አታውቅም። አንተ ግን ቅድም ሂስቶሪያኖች አሉ ብለህ ደረትን ነፍተህ ስታወራ ነበር። ከቤተክርስቲያን ውጭ ትችት ከሆነ የገባው ቀጥል። እሺ ኦሜጋ ትችት አይደለም። ከቤተ ክርስቲያን ተረትና ትርክት ውጭ አንድ ናን ባያዝድ የሆነ ሂስቶሪካል ኢቪደንስ ልታመጣ አትችልም። ታቦተ ጽዮን አክሱም ላይ እንዳለ አንተም ደግሞ እልሃለሁ ወንድሞቼ ካሉ ተረት በስተቀር አንድ ማስረጃ አታመጣም። አንተም አንተ እኮ ነህ አለ ላልከው ነገር ማስረጃ ማምጣት ያለብህ አንተ ነህ። አምጣ ማስረጃ። ወንድሞች ኔትወርክም ይመስለኛል ተጣልተን ከመወርድ ልውረድ እኔ። ነገር ግን አመለጠን በሉ ምንም በሉት ችግር የለውም። ሰላም ይደሩልኝ። ነገር ግን ማስረጃ ግን ታቀርባለህ። አንተ ማስረጃ ታቀርባለህ። ፍጥነት አንተ እኮ ነህ አንተ ነህ አለ ላልከው ነገር ማስረጃ አምጣ። ሂስቶሪያኖች አሉ በሂስትሪ ክብረ ነገስት የሂስትሪ መጽሐፍ አይደለም፣ በቤተክርስቲያን የታተመ መጽሐፍ ነው። ከቤተክርስቲያን ውጭ ሂስቶሪያን
ዶግማ ነው ዶግማ ነው ወይ? የቤተ ክርስቲያን መጽሐፍ ነው እኮ ታዲያ ዶግማ ነው ወይ? ዶግማ ይሁን ምንም ይሁን ቤተ ክርስቲያን ያሳተመችው መጽሐፍ ነው እንጂ የታሪክ ዘጋቢያን ወይ ታሪክ ጸሐፊያን ያዘጋጁት መጽሐፍ አይደለም። የኢትዮጵያን ታሪክ ሰነድ የያዘችው ማናት? እስቲ ስለ ኢትዮጵያ ታሪክ የሚያወራ እስልምና መጽሐፍ እስኪ አምጣ ከታሪክ ጋር። የለም። ታሲት ቀጥሉ። አሚር ታቦተ ጽዮን የሚለውን የዶክተር ሮዳስ ታደሰ መጽሐፍ ሁላችሁም አንብቡ። ከዚህ ውሸት ትላቀቃላችሁ። የት ሄጄ ነው ሂስቶሪካል ኤቪደንስ አለ ሲል አንዴ ቆይ ዶክተር ሮዳስ ታደሰ ይሄ ገብርኤል በአድዋ ድል ጦርነት ጊዜ ከስዕል ወጥቶ ተዋግቶ መጣ፣ ማርያም ከስዕል አድኖ ወተት አፈሰሰች ብሎ የሚናገር ሰውዬ ነው። ግለሰብ ልትሰደብ ከሆነ በርታ፣ ቀጥል። እሺ ስድብን በርታ ስድቡን ያለውን እኮ ነው። እንደዛ ነው ያለው። እንደዛ ብሏል። ጨምር ስድብ፣ ሌላ ስድብ አለ የተናገረው ነው። ሮዳስ የተናገረው ነው። ልጁ እንደዚህ ዲዘርቭ የሚያደርግ አይመስለኝም ብሮ። ላይክ ፕሮግራሙ ላይ ይሄን ያህል ተደክሞበት በእንደዚህ አይነት ሰው እንትን ባንለው። አይሜን እያወራችሁ ያለውን ራሱ እየተከተላችሁ አይደለም፣ አላገኛችሁ ታሪክ ምን እንደሆነ ራሱ እያወቀ አይመስለኝም። ከዶግማ ውጭ ያለ ነገር እንዳለ ታሪክ እየመሰለው ነው ማይረው። ስለዚህ ሌላ ሻላ ያለ ሰው ኢንቫይት እናድርግና እናስገባ። ኦሜጋ በቃ አሪፍ ቆይታል። እየነገሩን ወንድሞች ሄደህ ብታነብ ከሆነ አንብብ። ስለ ታሪክ ሲወራ የዶክተር ሮዳስን መጽሐፍ ትንሽ አይከብድም? አንብቡን ያልኩት እንጂ እኔ ታሪክ ተጠቃሽ መጽሐፍ ነው አላልኩም። አንተ ታሪክ ነው የጠየቀው አይደለ? ታሪክ ስትጠየቅ አላውቅም በለው። በርከቻል እንግሊዝ አድርገዋል።